የኤርትራው ፕሬዝዳንት ኢሳያስ ወደ ግብጽ ካይሮ አምርተዋል። የሀገሪቱ ቀጠና የፖለቲካ ትኩሳት ከፍ ያለ ይመስላል። የኢሳያስ የዛሬው የካይሮ ጉዞ ሰሞኑን ጠቅላይ ሚኒስትር አብይ አህመድ አሰብንና የባህር በርን በተመለከተ በፓርላማ ጠንከር ያለ ንግግር ባደረጉ በቀናት ልዩነት ሆኖ ታይቷል። በምስራቅ አሰብ አቅጣጫ ድንገተኛ የኢትዮጵያ ጥቃት ሊከፈትብኝ ይችላል በማለት የስጋት ዝግጅት ላይ ቆዩት ኢሳያስ በሌላ አቅጣጫ በሀገሪቱ ምዕራብ ክፍል ሱዳን አቅጣጫም እንደዚሁ አዲስ ጦር መጣሁ እያላቸው ነው። ይሄኛው ጦር ደግሞ በሱዳን የጀነራል አብዱልፈታህ አልቡርሃን ጦርን የሚፋለመው የጀነራል መሐመድ ሐምዳን ዳጋሎ ጦር ነው። ፕሬዝዳንት ኢሳያስ ጀነራል አልቡርሃንን በመደገፍ ሰፊ ወታደራዊ ድጋፍ ሲሰጡ የቆዩ ሲሆን አሁን ደግሞ ከሰሞኑ በሰሜን ዳርፉር አቅጣጫ ድል የቀናው የጀነራል ዳጋሎ ጦር በዚሁ የድል መንፈስ ወደ ማዕከላዊና ሱዳን ኤርትራ ድንበር ድረስ በመዝለቅ ፖርት ሱዳንን ሳይቀር እቆጣጠራለሁ እያለ ይገኛል። ሁኔታው አስመራም ብቻ ሳይሆን ካይሮንም ጭምር አስደንግጧል። ካይሮም አስመራም የጀነራል ዳጋሎ ጠላትና የጀነራል አልቡርሃን ደጋፊ ናቸው። በሁኔታው ክፉኛ የደነገጠችው ግብጽ የሱዳኑን የውጭ ጉዳይ ሚኒስትር ካይሮ ድረስ በመጥራት ምን ጉድ መጣ ብላለች። በበነጋታው ማለትም በዛሬው ዕለት ደግሞ ፕሬዝዳንት ኢሳያስ ማለድ ብሎ ጉዞአቸውን ወደ ካይሮ አድርገዋል። በምስራቅ አቅጣጫ በአሰብ መስመር ኢትዮጵያ መጣሁ ቀረው እያለች ነው በሚለው ስጋት ውስጥ ያሉት ኢሳያስ አሁን ደግሞ በምዕራብ የኤርትራ አቅጣጫ ባለ የሱዳን ክፍል የጀነራል መሐመድ ሐምዳን ዳጋሎ ጦር እየገሰገስኩ ነው ብሏል። ኢሳያስ መሃል ላይ የተፈጠረው ሁኔታ ግራ የገባቸው ይመስላል። እናም ማለድ ብለው ፕሬዝዳንት አብዱልፈታህ አልሲሲን ለማግኘት ጉዞ ወደ ካይሮ ብለዋል። በዚያም ለ5 ቀናት ቆያለሁ ብለዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ኢሳያስ ወደ ካይሮ የተጓዙት በፕሬዝዳንት አብዱልፈታህ አልሲሲ ግብዣ መሆኑን አስታውቀው ጉብኝቱም ለ5 ቀናት የሚቆይ መሆኑን አስታውቀዋል። በጣም ረጅም የቆይታ ጊዜ ሊባል የሚችል ነው። ኢሳያስ በዚሁ የካይሮ ቆይታቸው በሁለቱ ሀገራት የሁለትዮሽ ጉዳዮች እንደሚመክሩ እንደዚሁም በግብጽ የብሔራዊ ሙዚየም ምረቃት ላይም ጭምር እንደሚሳተፉ የሀገሪቱ ማስታወቂያ ሚኒስትር በኤክስ ግልጥፋቸው አስታውቀዋል። ለኤርትራም ለግብጽም አሁን የፖለቲካው ስበት ማዕከል የሆነችው ሱዳን ሆናለች። ለግብጽም ለኤርትራም የጋራ ራስ ምታት የሆነችው ደግሞ ኢትዮጵያ ናት። አሁን ባለው ሁኔታ የኃይል አስተላለፉ በግልጽ ለይቷል። በሱዳን የእርስ በእርስ ጦርነት ውስጥ እየተፋለሙ ያሉትን ሁለት ጀነራሎች ማን የትኛውን አካል ይደግፋል የሚለው ጉዳይ ግልጽ ሆኗል። ኤርትራ በኢትዮጵያ ጉዳይ ጣልቃ እየገባች ነው የሚለው ክስ ሳያበቃ በሱዳን የውስጥ ጉዳይ እየዋኘች ትገኛለች። የዋና አስተማሪዋ ግብጽ ሆናለች። አልሲሲ ባለፈው ዓመት አስመራ ጎራ ብለው ከኢሳያስ ጋር ተነጋግረው በሰዓታት ልዩነት ካይሮ የተመለሱ መሆኑ የሚታወስ ሲሆን ኢሳያስ ግን ካይሮ 5 ቀን ቆያለሁ ብለዋል። ነገሩን ወደ ሱዳን እንመልሰውና ወደ ኢትዮጵያ እንመለሳለን። ግብጽና ኤርትራ ጀነራል አብዱልፈታህ አልቡርሃንን ይደግፋሉ። የተባበሩት አረብ ኤሚሬትስና ሊቢያ እንደዚሁም በደቡብ አቅጣጫ የሚገኙት የሱዳን ጎረቤቶች ሳይቀሩ ድጋፋቸውን ሄሚቲ በሚል ቅጽል ስም ለሚጠሩት